ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣነ የአማርኛ ቃላት ምስረታ ነው። ቃላት ምስረታ ባለ 2 ባለ 3 ባለፈው ሰርተናል። ዛሬ ደግሞ ባለ 3 እና ባለ 4 ሆሄያትን ይዘንላችሁ መጥተናል። እያንዳንዳቸውን ቀስ እያደረግን እንዴት ማንበብ እንደምንችል በቀላሉ መረዳት የምንችልበትን መንገድ በዚህ ቪዲዮ እንማራለን ማለት ነው። ከዛ በፊት በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን፣ እንዲሁም ህፃናትን ማስተማር እንፈልጋለን ለምትሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ቪዲዮ ስር ባስቀመጥነው ስልክ እናንተን በተመቻችሁ ሰዓት እናንተን ተጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉ ደውሉልን። በአጭር ጊዜ ህፃናትን አቀላጥፎ ማንበብ መጻፍ መናገርን ከህፃናት እስከ ትልቆች ድረስ እናስተምራለን፣ በማስተማር ላይ እንገኛለን። ወደ ትምህርታችን ስንገባ እያንዳንዱን እናያለን። እሺ እቺ ማናት? ደ እቺ በ እቺ ቀ በአንድ ላይ ምን ይሆናል? ደ በ ቀ። ሁሎችም ምንም አይነት ቅጽልም የላቸው የተጣመመ ነገር የላቸው። ለምን? የመጀመሪያ ፊደል ስለሆኑ ማለት ነው። እናቸው ደ በ ቀ ደበቀ። ይቺስ ይቺ አንድ እግሯ አጠር ያለች ናት። እግራቸው የሚያጠር የስንተኛ ፊደሎች ናቸው? የአራተኛ ፊደሎች። ስለዚህ ዛ ከ ረ። ይኸው ይቺ ዛ፣ ይቺ ከ፣ ይቺ ረ ባንድ ላይ ይሆናል ዛ ከ ረ፣ ዛከረ፣ ዛከረ። እሺ ከዛ ይቺ ሙ፣ ይቺ ቀ፣ ይቺ ት በአንድ ላይ ሙ ቀ ት፣ ሙቀት። ምን ይሆናል? ሙ ቀ ት፣ ሙቀት፣ ሙቀት። ይቺ ማናት? ሀ፣ ይቺ ሴ፣ ይቺ ት በአንድ ላይ ሀ ሴ ት፣ ሀሴት፣ ሀሴት። አብዛኛዎቻችሁ ፊደሎችን ሀሁ ብላችሁ ወይም ለሉ እያንዳንዱን ቆጥራችሁ እያወቃችሁ የምትሸወዱት አንደኛ እያንዳንዳቸውን በቅርጻቸው አለመያዝ፣ ምን አይነት ቅርጽ አላት፣ ሁለተኛ አንደኛ ሶስተኛ የሚለውን ቅርጻቸውን በደንብ አለመያዝ፣ ሁለተኛ ደግሞ የተለየ በአንድ ላይ ተገጣጥሞ ሲነበቡ የተለየ ነገር ያለ አስመስላችሁ ስለምታስቡት ነው እንጂ ቅልል አድርጋችሁ ለምሳሌ እቺ ስትቆጥሩ ብታገኙት ዘ ብላችሁ ታነቡታላችሁ። ከዚህም ሌላ ነገር አትጨምሩም። ዘ፣ ይቺ መ፣ ይቺ ን በአንድ ላይ ምን ይሆናል? ይኸው ይቺ ብቻዋን ብናገኛትም ዘናት፣ ይቺ መናት፣ ይቺ ንናት በአንድ ላይ ዘ መ ን ምን ይሆናል? ዘመን፣ ዘመን። ይቺ ጋ፣ ይቺ ዜ፣ ይቺ ጣ አንድ ላይ ጋ ዜ ጣ፣ ጋዜጣ፣ ጋዜጣ። ለመጀመሪያ ሊከብዳቸው የሚችል ለምሳሌ ይህን ደርሳችሁ ጋዜጣ ብላችሁ ለማንበብ ነው ሊከብዳቸው የሚችል እንጂ ማለት እናንተን ላይመስላችሁ የሚችል ረጋ ብላችሁ ፊደሉን እየጠራችሁ ትሄዱ በራሱ ጊዜ ይመጣላችኋል። ይኸው ጋ ዜ ጣ። ረጋ ብላችሁ እንኳ ክፍተት ባለው ስታነቡት በራሱ ጊዜ ይመጣል። ጋዜጣ። ይቺስ ብ፣ ይቺ ር፣ ይቺ ድ በአንድ ላይ ብ ር ድ ምን ይሆናል? ብ ር ድ፣ ብርድ። ምን ሆነ? ብርድ፣ ብርድ ይሆናል። ይቺ ማናት? ስ፣ ይቺ ን፣ ይቺ ዴ በአንድ ላይ ስ ን ዴ፣ ስ ን ዴ፣ ስንዴ፣ ስንዴ የሚል የአዝርዕት ስም ስንዴ፣ ስንዴ። እሺ ይቺስ ክ፣ ይቺ ብ፣ ይቺ ር አንድ ላይ ክ ብ ር፣ ክብር። ምን ይሆናል? ክብር፣ ክብር።
ይቺ ግ፣ ይቺ ድ፣ ይቺ ብ በአንድ ላይ ግ ድ ብ ግድብ ምን ይሆናል? ግድብ ይሆናል ማለት ነው። ግድብ ይሆናል። ይቺስ ብ፣ ይቺ ረ፣ ይቺ ት በአንድ ላይ ብ ረ ት ብ ረ ት ብረት ብረት ብረት። እሺ ይቺስ ጃ፣ ይቺ ኬ፣ ይቺ ት በአንድ ላይ ጃ ኬ ት ጃ ኬ ት ጃኬት ምን ይሆናል? ጃኬት ጃኬት ይሆናል ማለት ነው። ጃኬት። እሺ ይቺ ጎ፣ ይቺ መ፣ ይቺ ን ን በአንድ ላይ ጎ መ ን ምን ይሆናል? ጎ መ ን ጎመን ጎመን። ይቺስ ግ፣ ይቺ ዴ፣ ይቺ ታ በአንድ ላይ ግ ዴ ታ ግዴታ ግዴታ ግዴታ። ይቺስ ገ፣ ይቺ ብ፣ ይቺ ስ በአንድ ላይ ገ ብ ስ ገ ብ ስ ገብስ ገብስ። ይቺስ ግ፣ ይቺ ብ፣ ይቺ ር በአንድ ላይ ምን ይሆናል? ግ ብ ር ግ ብ ር ግብር ግብር። ይቺስ ጥ፣ ይቺ ቅ፣ ይቺ ል በአንድ ላይ ጥ ቅ ል ጥቅል ምን ይሆናል? ጥቅል ጥቅል ይሆናል ማለት ነው። ጥቅል። ይቺ ማናት? ሞ፣ ይቺ ተ፣ ይቺ ር በአንድ ላይ ሞ ተ ር ሞ ተ ር ሞተር ምን ይሆናል? ሞተር ሞተር ሞተር። እስቲ ይቺስ ሸ፣ ይቺ ቀ፣ ይቺ ጥ በአንድ ላይ ሸ ቀ ጥ ሸቀጥ ሸቀጥ። ይቺ መ፣ ይቺ ኪ፣ ይቺ ና በአንድ ላይ መ ኪ ና መ ኪ ና መኪና ምን ይሆናል? መኪና። ስለዚህ እስካሁን ያየናቸው ባለ ሶስት ሆሄያት የምንላቸው ቃላት ናቸው። ባለ ሶስት ፊደል ወይም ደግሞ ባለ ሶስት ሆሄ የምንላቸው ናቸው። ከዚህ ቀጥለን ደግሞ ባለ አራትን እናያለን ማለት ነው። ባለ አራትን እናያለን። ባለ ሁለት አይተናል። ባለ ሶስት፣ ባለ አራት እያልን ወደ አረፍተ ነገር እንሄዳለን ማለት ነው። ወደ አረፍተ ነገር እንዳለን እንሄዳለን። እሺ ይቺ መ፣ ይሄ ደግሞ የምናየው ስንት ነው? ባለ አራት ሆሄ ወይም ባለ አራት ፊደል ነው። መ፣ ይቺ ገ፣ ይቺ ድ መ ን ገ ድ ምን ይሆናል? መንገድ መንገድ። ከበፊቱ የአሁኑ ትንሽ ሳብ ይላል። ባለ አራት ስለሆነ ማለት ስናነበው ምን ይሆናል? ትንሽ ሳብ ይላል። መንገድ መንገድ። እሺ መንገድ። ይቺስ ጠ፣ ይቺ ቅ፣ ይቺ ላ፣ ይቺ ይ በአንድ ላይ ጠ ቅ ላ ይ ምን ይሆናል? ጠቅላይ ጠቅላይ ጠቅላይ። እሺ ይቺስ ቅ፣ ይቺ ል፣ ይቺ ቅ፣ ይቺ ል አንድ ላይ ቅ ል ቅ ል ምን ይሆናል? ቅ ል ቅ ል ቅልቅል፣ የተቀላቀለ ነገር ወይም የተደብላለቀ ነገር ማለት ነው። ቅልቅል። እሺ ይቺ ክ፣ ይቺ ር፣ ይቺ ክ፣ ይቺ ር
በአንድ ላይ ክርክር ምን ይሆናል? ክርክር 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 ይሆናል ማለት ነው። ክርክር ይሆናል። እሺ ይቺስ ድ ይቺ ብ ይቺ ል ይቺ ቅ በአንድ ላይ ድ ብ ል ቅ ድ ብ ል ቅ ድብልቅ ድብልቅ። እሺ ይቺስ ደ ይቺ ብ ይቺ ዳ ይቺ ቤ በአንድ ላይ ደብዳቤ ደብዳቤ ምን ይሆናል? ደብዳቤ ይሆናል ማለት ነው። ይቺ ድ ይቺ ር ይቺ ጅ ይቺ ት ባለ ምን ይሆናል? ድርጅት ድርጅት ድርጅት። እሺ ይቺስ ያ ይቺ ረ ይቺ ጋ ይቺ ል በአንድ ላይ ያረጋል ያረጋል ያረጋል። እሺ ይቺ ሰ ይቺ በ ይቺ ሰ ይቺ በ በአንድ ላይ ሰበሰበ ሰበሰበ ይሆናል። ሰበሰበ ሰበሰበ ሰበሰበ። ይቺ ሰ ይቺ ራ ይቺ ተ ይቺ ኛ በአንድ ላይ ሰ ራ ተ ኛ ሰራተኛ ሰራተኛ በአንድ ላይ ምን ይሆናል? ሰራተኛ። ይቺ ማናት? ይቺ ን ይቺ ጀ ይቺ ራ በአንድ ላይ እንጀራ ምን ይሆናል? እንጀራ እንጀራ እንጀራ። እሺ ይቺስ ጋ ይቺ ዜ ይቺ ጠ ይቺ ኛ ጋዜጠኛ 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 ጋዜጠኛ። እሺ ይቺስ ድ ይቺ ል ይቺ ድ ይቺ ይ በአንድ ላይ ድ ል ድ ይ ድልድይ ድልድይ ድልድይ። ይቺ መ ይቺ ዝ ይቺ ና ይቺ ኛ በአንድ ላይ መ ዝ ና ኛ ምን ይሆናል? መ ዝ ና ኛ መዝናኛ መዝናኛ። እሺ ይቺስ ጠ ይቺ ን ይቺ ካ ይቺ ራ በአንድ ላይ ስናነበው ጠ ን ካ ራ ምን ይሆናል? ጠንካራ ጠንካራ። ይኛውስ ቅ ይኛው ን ይኛው ጅ ቅ ን ይቺ ጅ ይቺ ት በአንድ ላይ ቅ ን ጅ ት ቅ ን ጅ ት ቅንጅት ይሆናል። ቅንጅት ቅንጅት ይሆናል ማለት ነው። ይቺ ለ ይቺ ም ይቺ ለ ይቺ ም በአንድ ላይ ለ ም ለ ም ለምለም በአንድ ላይ ለ ም ለ ም ለምለም። ይቺ ቆ ይቺ ር ይቺ ቆ ይቺ ሮ በአንድ ላይ ቆ ር ቆ ሮ ምን ይሆናል? ቆርቆሮ ቆርቆሮ። እሺ ይቺ ቢ ይቺ ሮ ይቺ ወ ይቺ ች በአንድ ላይ ቢ ሮ ወ ች ምን ይሆናል? ቢሮዎች ቢሮዎች።
እስኪ ይችን እስኪ ይች ማናት? ክ ይችስ ር ረ ረ ይቺ ም ይቺ ት። እስኪ ባንዴ ረጋ ብለን እናገጣጥማቸው እስኪ። ይቺ ክ ይቺ ረ ይቺ ም ይቺ ት። አሁን ላይ ስናነበው ክ ረ ም ት ይሆናል። ክረምት ክረምት። ልክ እንደዚህ እያደረግነ እያገጣጠምነ ማንበብ እንችላለን በቀላሉ። እነዚህን ማንበብ ከቻልን ደግሞ ረጅም ማንበብ ምንም በታምር አይከብደንም ማለት ነው። ለምን? የምናነብበትን መንገድ ስለማናውቀው ነው እንጂ ለማንበብ በጣም ቀላል ነው ማለት ነው። ምክንያቱም እነዚህ ተገጣጥመው ነው እንጂ እነዚህ ተደርድረው በስርዓት ተደርድረው ነው ሙሉ ጽሑፍ የሚጻፉት እንጂ ሌላ የተለየ ተጨምሮ ወይም ተለይቶ ተቀንሶ አይደለም። በአጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን መማር እንፈልጋለን ለምትሉ እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህፃናትን ማስተማር የምትፈልጉ መማር የምትፈልጉ ከታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን፣ እንግሊዝኛ፣ አማርኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። በሌላ ቪዲዮ ውስጥ የምንገናኝ ድረስ ለዛሬ ይዘን የመጣን ይመስላል። መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።